أرجو أنت يا الله ملك تنيا لا تشوفوا سيدنا أبو بكر رضي الله عنه الصديق الحبيب من بلو ملسولت والله شيبتني هود وأخواتها أن يما أسرجين هودنا يهود أنا قصوش يلوشني القرآن آية وكلنا أسرجين ሰበር ዜና ሳውዲ አረቢያ የምህረት አዋጅ ልታውጅ እንደሆነ እየሰማን ይህች የአርሴማ ስዕል አይደለችም እስካሁን የለመድነው ጽዋ ይዛ ዘንባባ ይዛ ነበር አሁን ደግሞ ክርስቶስ ሁሉ ለምንድነው የሚያንከራተት ለምንድነው በግልጽ እኔ ፈጣሪያችሁ ነኝ ያላለን በግልጽ ቋንቋ ለምን እንደዚህ ሁሉ ለምንድነው እንደዚህ እሱ ፍለጋ እንደዚህ እግዚአብሔርም የሚወልደው እግዚአብሔርን ነው ነብር የሚወልደው ነብርን ነው የነብር ልጅ ነብር ይባላል السلام عليكم ورحمة الله تعالى وبركاته ودي تكبراتችሁ የኑር ፋሚሊዎች እንዴት አላችሁ እንግዲህ ዛሬም እንደተለመደው በአዲስ አነጋጋሪ በሆኑ ቪዲዮዎች እንግዲህ ተመልሰን ተገናኝተናል በሳውዲ አረቢያ የወጣ አንድ አዋጅ አለ እንግዲህ እሱም ለኢትዮጵያውያን በጣም ጠቃሚ መረጃ ነው እሱን መረጃ ኢንሻአላህ እንመለከታለን በሶሻል ሚዲያ ላይ የአርሴማ ስዕል ተቀይሯል እዚህ በኋላ በዚህ በፊት ስናመልኩ የነበረው እንግዲህ ስዕል የተሳሳተ ነው አሁን ደግሞ አዲስ ስዕል ይዘን መተናል ብለው ያስተዋወቁ ነው እሱንም ቪዲዮ በጣም የሚያዝናናና በጣም ደግሞ ሌሎች ደግሞ አስተማሪዎች ሌሎች ሃይማኖት ተከታዮች ደግሞ ብዙ የምትማሩበት ኢንሻአላህ ነው ብያስባለሁ እሱንም ቪዲዮ አዘጋጅቻላችኋለሁ አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ላይክ ማድረግ እንዳይረሳ ቀጥታ ወደ ዛሬው ቪዲዮ ሰበር ዜና ሳውዲ አረቢያ የምህረት አዋጅ ልታውጅ እንደሆነ እየሰማን እንገኛለን ይሄ ቪዲዮ ለብዙ ኢትዮጵያውያን ወንድም እህቶቻችን ጠቃሚ ነውና በቻላችሁት መጠን ሼር ኮፒ ሊንክ ሪፖስት ያደርጋችሁ እስከ መጨረሻው ተከታተሉ በተለያዩ አመታት በህጋዊ የመኖሪያ ፍቃድ በሳውዲ አረቢያ ይኖሩ የነበረ እና የመኖሪያ ፍቃዳቸው በተለያዩ ምክንያቶች ለተበላሸባቸው በሙሉ አዲስ አሰሪስ ካገኙ ድረስ የታደሰ ፓስፖርት ካላቸው የመኖሪያ ፍቃዳቸው እንደሚታደስላቸው እየተሰማ ይገኛል ይሄም የምህረት አዋጅ በጥቂት ሳምንታት ውስጥ እንደሚተገበር ጉዳዩን በቅርብ የሚያውቁ የሳውዲ ፓስፖርት ጽፈት ቤት ኃላፊ ናቸው የተናገሩ ይሄ መረጃም እየወጣ ያለው ሁላችሁም ጥንቃቄ እንድታደርጉና በደንብ እንድትዘጋጁበት ጭምር ነው ይሄ አጋጣሚ ሁሉም እንዲጠቀምበት ሲል በደንብ ኢትዮጵያን ሼር ኮፒ ሊንክ ሪፖስት ያደርጋችሁ አድርሱላቸው አላህ መረጃውን እውነት አድርጎ እህቶቻችንና ወንድሞቻችን እረፍት የሚያገኙ ያደርጋቸው ብዙ ወንድምና እህቶች እንግዲህ በሳውዲ አረቢያ ስራ ላይ እንዳሉ ይታወቃል በመሆኑም ይህ መረጃ እንግዲህ እዛ ላሉ ወንድሞቻችንና እህቶቻችን በጣም ጠቃሚ መረጃ ስለሆነ እና ደግሞ ይህ መረጃ እንግዲህ ላይደርሳቸው ይችላል ብዬ ስላሰብኩ ነው ወደ እናንተም እንደዚህ ያቀርብኩት እንግዲህ እናንተ ደግሞ ሌሎች ላልሰሙ ሰዎች እንዲዳረስ እንግዲህ ሼር ማድረጋችሁን እንዳትረሱ ብዙ ወንድሞቻችን ይጣቀም ስለሚሰጥ ቪዲዮውን ሼር አድርጉት ወደ ቀጣይ ቪዲዮ أرجو أنت يا الله ملك تنيا لا تشوفوا سيدنا أبو بكر رضي الله عنه الصديق الحبيب من بلو ملسولت والله شيبتني هود وأخواتها أن يما أسرجين هودنا يهود أنا قصوش يلوشني القرآن آية وشنا تشوينا أسرجين يا صلوات الله عليه وسلم بالله عليك زارين أنت بتلاقي سوشيال ميديا بتلاقي قارئوش قرآن النادم تعالى نسمعنا لقد من تصنف ربنا القرآن بالله عليك الصديق الحبيب ياسرجين النزي قرآن آية وش أنا قصوش ناتشو بلو كالو لأن أنت زاريك ولا أسلك سني قبال حبيبي بالله عليك زاير راساتشين المرم بالفتش القبالات القرآن قال ما إلى قاعد تسسرني علي القرآن ياسلك سنيال ويسا ياسلك سنيم زاريكو بتلاقي يهوديت علي يتلاقي يوم ياسلك سن أجندوش ببزوبة تايم ناس أتلي ياسلك سن قوار للقرآن سبحان الله በጣም የሚገርም ተሰጥኦ ነው والله በጣም ደስ ይላል እንግዲህ ቲክቶክ ላይ እንደዚህ አይነት ወንድምና እህቶች እንግዲህ ሲመጡ ቆንጆ አቀባበል ያስፈልገናል ማለት ነው ብዙዎቻችን አለባሌ ቪዲዮ ላይ ነው ፎሎ ላይክ ያደረግን ሰዎችን እናበረታታው ይህ ወንድማችን እንግዲህ የአቡኪን ድምጽ በማስመሰል ነው እንግዲህ ወደ ቲክቶክ ብቅ ያለው ማለት ነው ይህንን በማድረግ እንግዲህ ለወንድምና እህቶች ጥሩ መልእክቶችን ጥሩ ዲናዊ የሆኑ መልእክቶችን ያስተላለፈበት ለበጎ ነገር ቲክቶክን የተጠቀመበት ነው ያለው ኢንሻአላህ እንደዚህ አይነት ወንድሞችን አላህ ያብርታችሁ ጠንክሩ ማለት ፈልጋለሁ እንግዲህ ቀጣይ የምናየው ቪዲዮ ስዕሉ መቀየሩንና ከዚህም በኋላ እንግዲህ አምላክ ወይም ደግሞ እንግዲህ ሲያመልኩ ሲምሉባቸው የነበሩ እንግዲህ ስዕሎች መቀየራቸውን የሚናገረውን መረጃ ነው ይዤላችሁ የቀረብኩት እሱን ቪዲዮ ተመልከቱና ሐሳብ አስተያየታችሁን ግን በትህትናና በጸባይ ያለ ስድብ ኮሜንት ላይ ማስቀመጥ እንዳትረሱ ብዙ ማብራሪያ አልሰጥም ስለዚህ ስዕል ሄደች ይህች የአርሴማ ስዕል አይደለችም እስካሁን የለመድነው ጽዋ ይዛ ዘንባባ ይዛ ነበር አሁን ደግሞ አስደነገጡ አያችኋት
አሳይቷል አያችኋት የአርሴማ ስዕል ናት አይደለች ማለት አዎ እንደ አጠር አድርጌ ልበል ጥናትም አላደረኩም ብዙ ግን ጥናት አድርገዋል ወንድሞቼ ባጭሩ ግን ባለፈው ግብጽ ሄጄ ነበር እየሰማችሁ ነው ግብጽ ሄጄ ያ ስዕል የቅድስት በርባራ ሆኖ ነው ያገኘሁት እነዘሪውን በደንብ የምታብራሩት ይሆናል በርባራ ቅድስት በርባራ ቤተክርስቲያን ሄጄ ያዘንባባ ጽዋይ ይዛ የምናያት ያቺ የምናያት ቅድስት ሰማይት በርባራ ሆና ነው ያገኘሁት እና አሁን ይሄንን አዘጋጅታችሁ የአርሴማ ሄኖ ስትሉ ይገርሙኛል ያ የአርሴማ አይደለም በእርግጥ ኃጢአት አይደለም አይዟችሁ አልተሳሳትንም እስካሁን የሌላዋን ሰማይት ስዕል ነው ይዘን የቆየነው ምንም ችግር የለውም የቅድስት አርሴማ ትክክለኛ ስዕሏ ይሄ ነው እያለ ነው እስካሁን አላገኘሁትም ነበር እነሱ አግኝተውታል ማለት ነው ተግባባን ብዙ ማብራሪያ እንግዲህ ከዚህ በላይ መስጠት አልችልም በዚህ እንድትረዱላቸው ለማለት ነው እግዚአብሔር ይስጥልኝ ሱብሃንአላህ እኔ እንግዲህ መጀመሪያ የምለው አልহামዱሊላህ አላህ ዲነል ኢስላምን የሰጠን አምላክ አልহামዱሊላህ ረቢል ዓለሚን እንደ ቀልድ እቺን ስዕል ቀይሯት አይከብድም ግን ወላሂ በላ ሱብሃንአላህ በጣም ነው የሚከብደው እኮ እነዚህ ሰዎች እንግዲህ ይሄን ስዕል በየቤቱ ያልሰቀለ የለም እንግዲህ ግብጽ ሄጄ ያየሁ ስዕል ሌላ ስለሆነ እንግዲህ እቺን ስዕል እንግዲህ ቀስ ብለው ቀይሯት ብለዋል ይሄን ቪዲዮ ያቀረብኩት እኔ የማንንም እምነት ለመንካት አይደለም የማንንም እምነትም ዲናችን እንድንነካ አይፈቅድልንም ነገር ግን አንብቡ ወንድሞችና እህቶች ወላሂ ስለ ዲን አንብቡ ስለ ዲናችሁ አንብቡ ዘላቂ የሆነ ህይወት የምታገኙት በአኺራ ነውና ስለዛ የሆነ ነገር አንብቡ እኛም ብቻ ቁርአንን ብቻ አይደለም አንብቡ ስላችሁ ደግሞ ሱብሃንአላህ መጽሐፍ ቅዱስን ቢሆን አንብቡት በደንብ መርምሩ እዛም ላይ ብዙ ነገር ታገኛላችሁ እንግዲህ ኔክስት ማሳያችሁ ቪዲዮ እንግዲህ ወንድሙን ወጣቶች እንግዲህ የምታያቸው መጽሐፍ ቅዱስ እንግዲህ ባደረጉት ፍለጋ የኢየሱስን አምላክነት የሚያረጋግጥ መረጃ አጥተው ነው እንግዲህ በጣም ተጨንቀው ላይቭ ላይ ገብተው ሲወያዩ ያገኙትን ቪዲዮ ልጋብዛችሁ ተመልከቱት ግን እኔ ሁሌም ጥያቄ የሚሆንብኝ ክርስቶስ ይሄ ሁሉ ለምንድን ነው የሚያንከራተት ለምንድን ነው በግልጽ እኔ ፈጣሪያችሁ ነኝ ያላለን በግልጽ ቋንቋ ለምን እንደዚህ ሁሉ ለምንድን ነው እንደዚህ እሱ ፍለጋ እንደዚህ ምን ነው ለምን እንደዚህ ያደርገናል አንከራተተን እኮ እንዴ ወጣን ወረድን የሆነ ፈጣሪያችሁ ነኝ የሚል ነገር የለም ይብሱንስ ሌላ ነገር ነው የሚለው ከላይ ሌላ ሰው እንዳለ እየነገረን ነው ጭራሽ ከሱ ቁጥጥር ውጪ የሆነ ነገር እንዳለ እየነገረን ነው ተንከራተትን ታውቃለህ ምን አርጉ ነው የሚደንቁ ይሄ ሁሉ ሄድን ወፍ የለም አላገኘነው ለምን አወሳሰበው ክርስቶስ እንደዚህ እኔ ፈጣሪያችሁ ነኝ ለማለት ለምን ከበደው ወይስ ቆን መናገር አይችልም ቆይ እኔ ፈጣሪያችሁ ነኝ ማለት የከለከለው ሰው አለ ነው ምንድነው ወጣቶች ማለት ነው ወጣቶች እንኳን መጽሐፍ ቅዱስን አንብበው ስለ ኢየሱስ መረጃ ማግኘት እንግዲህ ከብዷቸው ስለሱ አምላክነት የሚያረጋግጥላቸው መረጃ አጥተው ነው ይያልኩ ያለሁት ስለ ቁርአን ላይ አይደለም እየፈለጉ ያሉት እዛው ከራሳቸው መጽሐፍ ላይ እንኳን ፈልገው ያጡትን ነገር ነው እንግዲህ ላይቭ ላይ እየተያዩበት ያለው ይሄ ደግሞ እንግዲህ ላይቭ ላይ የተለቀቀ መረጃ ነው ሱብሃንአላህ በዚህ አይነት ሁኔታ ወጣቱ በዚህ ልክ የራቃቸው ባለበት ሁኔታ ግን እነሱ እየሰበኩ ያሉት ደግሞ በጣም ነው የሚያዝናናው በጣም ነው የሚያስቀው ሱብሃንአላህ ይሄን ቪዲዮ ተመልከቱት በጣም ትገረማላችሁ እግዚአብሔርም የሚወልደው እግዚአብሔርን ነው ነብር የሚወልደው ነብርን ነው የነብር ልጅ ነብር ይባላል በግ ፍየል አይወልድም አንበሳ ነብር አይወልድም እግዚአብሔርም የሚወልደው እግዚአብሔርን ነው የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ አይ ይሄ ስላሴ ጉዳይ አሁንም ህዝቡን ሁሉ ያወዛገበ ነው እኔ እኮ ግርም የሚለኝ ጤነኛ ሰውና አእምሮ ያለው ሰው እንዴት ቢሆን በዚህ የሚያምነው ለማንኛውም ወደ ሐሳቡ ሰውን ከወለደ ሁለት ሰው ነው የሚሆነው አምላክ ደግሞ አምላክን ከወለደ ሁለት አምላክ ነው የሚሆነው እና መሰገድ ሁለት አምላክ እንደምታመልኩ ስላመናችሁልን ለማንኛውም ጥያቄያችን እግዚአብሔር ኢየሱስን እንዴት ወለደው ነው መልሱ ልንገራችሁ እኔ መጽሐፍ ቅዱስ መዝሙር 110 ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ አለ ከማህፀን ወይም ከሆድ ወለድኩ አለ ጥያቄያችን እግዚአብሔር ማህፀን አለው እግዚአብሔር ከማህፀኑ ኢየሱስን ወለደው ምን አይነት አምላክ ነው ማህፀን ሞት ከዛም ከማህፀን ደግሞ ከሆዱ ኢየሱስን የሚወልደው አንደኛ ጥያቄያችን ሁለተኛ ጥያቄያችን ይሄኛው አምላክ ይሄኛውን ከወለደው ይሄ ወላጅ ይሄ ተወላጅ ይባላል ሶስተኛው አካል ይሄኛው አልወለደም አይደለ ስለዚህ ያልወለደ አምላክ አለ ማለት ነው በክርስቲያን ወገን
ለማንኛውም ከአምላክ ቃል አንብብላችሁ ሱረቱል መርየም እንደዚህ ይላል አርራህማን ልጅን ያዘ ወለደ አሉ ከባድና መጥፎ ነገር አመጣችሁ ፈጠራችሁ ከእርሱ ከንግግራችሁ ሰማያት ሊሰነጠቁ ምድር ልትሰነጠቅ ጋራዎችም ተንደው ሊወርቁ ይደርሳሉ ለምን ለአርራህማን ልጅ አለው ስላሉ ለአርራህማን ልጅ ማያዝ አይገባውም በሰማያትና በምድር ያለው ሁሉ በትንሳኤ ቀን ለአርራህማን ባሪያ ሆኖ የሚመጡ እንጂ ሌላ አይደለም ሁሉም ነገር ለአላህ ባሪያ ናቸው ለመጨረሻ ምክሬ ክርስቲያን ወገኖቻችን ጊዜ ሳይረፍድባችሁ ካላችሁበት ጨለማ ውጡ የነቢያትን አምላክ አምልኩ አንድ አምላክ አልምኩ ትድናላችሁ ስላሴ ማምለክ አይደለም የሚለው ስላሴ የሚል አስተምሮ ከጊዜ በኋላ የመጣ የሰዎች ፈጠራ ነው እንጂ ትክክለኛ አስተምሮ አይደለም ድነት ከፈለጋችሁ ወደ ነቢያት አስተምሮ ነው ወሰላሙ አለይኩም ሰውየው ያወራ ያለው እንግዲህ ስለ ዲን እንኳን ስለ ሃይማኖት እንደሆነ እንኳን ያወዛግባል አይደለም እንዴ አንበሳን ይወልዳል ነብርን ይወልዳል እንደዚህ ተብሎ እንግዲህ ዲን ሲሰበክ ሱብሃንአላህ على كل حال የሌሎች እምነት ተከታዮችም ስለ ራሳችሁ እምነት አንብቡ መጻፋችሁን በደንብ መርምሩ ነው የምንለው ሌላ አዲስ ነገር ምንላችሁ ነገር የለም ማለት ነው ኢንሻአላህ ሙስሊም የሆናችሁ ሰዎች ደግሞ እስልምናን አመስግኑ ወላሂ አላህ የሰጣችሁ ትልቅ ኒዕማ ነው እሱን ደግሞ ማመስገን ይገባናል ብዬ አስባለሁ ሁላችሁም በኮሜንት አልহামዱሊላህ እንበል ኔክስት እንግዲህ ምን ቪዲዮ አይሁዶች እንግዲህ ራሳቸው አጣርተው ኦክቶበር 7 ላይ የተከሰተውን እንግዲህ የሐማስ ጥቃት እንግዲህ ተከትሎ ከብዙ ወራት ምርመራ በኋላ መረጃውን እንግዲህ እነሆ ብሎ ለህዝብ አውጥተውታል እሱም ደግሞ እስራኤላውያንን በጣም የሚያሳፍር ነበር እንግዲህ እስራኤል ደጋፊ ነን የሚሉትን ሰዎችን በጣም የሚያሸማቅቅ ነው እኛ አይደለንም ያልነው ባይዘው ራሳቸው አይዲኤፍ ማለት ነው እስራኤል ዲፌንስ ፎርስ እንግዲህ ያወጣው መረጃ ነው ይሄን ቪዲዮ ተመልከቱና በጣም ብዙ ተማርበታላችሁ የሐማስንም ጥንካሬ በዛው ልክ ትመለከታላችሁ ማለት ነው ሱብሃንአላህ የሚያስቅ ነገር ልንገራችሁ የኦክቶበር 7 ጥቃት አስመልክቶ የእስራኤል ሚሊተሪ እያጠናው ነበር ምንድነው ሀፕን ያደረገው እንዴት ነው ሀፕን ያደረገው ምናምን ሚሊዮን እያጠናው ነበር ብሎ ነበርና የጥናቱን ውጤት ትላንትና ሪፖርቱን አውጥቷልና በሪፖርቱ ማለት ለሚሊተሪ ሪፖርቱን ኦክቶበር 7 ላይ ሐማስ ኢንፊልትሬት አድርጎ ገብቶ ጥቃት ሲፈጽም ወዲያው እዛ አቅራቢያ ላይ ጥቃቱ የደረሰበት ቦታ አቅራቢያ ላይ ጎላን ብርጌድ የሚባል የእስራኤል የአይዲኤፍ የእስራኤል ሰራዊት ብርጌድ ነበር እዛ ስቴሽን ያደረገና ወዲያው ነው ሐማስ ኢንፊልትሬት አድርጎ ገብቷልና ሄዳችሁ ዲፌንድ አድርጉ ተብሎ ትዛዝ የተሰጣቸው ወዲያው ነው የጎላን ብርጌድ ሰራዊት ማለት ነውና ገስዋት የጎላን ብርጌድ መሪ ምን እንዳረገ ገምቱ አይኪጂው ኖት ማለት ነው ምን እንዳረገ ታውቃላችሁ ልክ ትዛዝ ሲሰጥ ላጥ ብሎ ሼልተር ውስጥ ነው የገባው በቃ ይሄ ሚሳኤል ምናምን ሲተኮስ የሚደበቁበት ሼልተር አለ አይደል መደበቂያቸው ላጥ ብሎ ስልኩን ጥሎ ምናምን እንትን ውስጥ ገብቶ ሼልተር ውስጥ ገብቶ እንቅጥቅጥ በእንቅጥቅጥ ከዛ በኋላ የቀረውም የጎላን ብርጌድ ሰራዊት ደግሞ የቀረውም ተከትሎት ግማሹ ተከትሎት ሼልተር ውስጥ ገብቶ እንደሱ ቁጭ ብሎ እጅ በደረት አድርጎ እግሩን አጣምሮ ምናምን እንቅጥቅጥ በእንቅጥቅጥ ሲሆን የቀረው ግን መሳሪያው ምናምን እየጣለ እንደሸሸ የራሱ የእስራኤል ሚሊተሪ ሪፖርት ወጥቷል ማለት ትላንትናና ወሻሂደ ሻሂዱ ሚን አህሊሃ እንደተባለው ማለት ነው ከገዛ ወገን የሆነ መስካሪ መሰከረባት እንደተባለው የራሷ ወገን የራሷ አይዲኤፍ ነው እንግዲህ ይሄንን የመሰከረው ማለት ነው ብቻ ለማንኛውም like it's in a weird way ማለት ነው እዚህ ጋር ጀግና ምናምን የምትሏቸው ሰዎች ያው ጀግንነታቸውን እንድታዩት ነው like የራሳቸው እንትን እንደመሰከረው ማለት ነው የብርጌድ መሪ የሆነ እንግዲህ like የዛ አካባቢ ያለ ብርጌድ መሪ የሆነ እንትን ትንሽዬ ኃይል ኢንፊልትሬት አድርጎ ገብቷልና ዲፌንድ አድርግ ሲባል እንኳን ሊዋጋ ይቀርና ጀለስ ፊት ለፊት እንኳን ሊዋጋ ይቀርና ላጥ ብሎ ሼልተር ገብቶ እንቅጥቅጥ በእንቅጥቅጥ የቀረውን ሰራዊት ልክ እንደሱ እንቅጥቅጥ በእንቅጥቅጥ ሌላው ደግሞ መሳሪያውን ጥሎ የሚሸሽ ሽንታሞች እንደሆኑ ግን ራሱ መስክሯል ማለት ነው በራሱ ላይ الله سبحانه وتعالى من على سلنسو سيناغر لا يقاتلونكم الا في قرى محصنه او من وراء جدر لايك كمشك جربا ምናምን ካልሆነ አይዋጓችሁም ፊት ለፊት መጣችሁ ሲባል እንቅጥቅጥ በእንቅጥቅጥ ነው የሚሆኑት ብሎ ላይክ ድሮ ነው የነገረ ላይክ ሽንታም ነው ፈሪ እንደሆኑ ማለት ነው ለማንኛውም ግን የራሷ ሚሊተሪ ትላንትና ይሄ ሪፖርት አውጥቷል it's so funny like የብርጌድ መሪ እንደዚህ ሬዝ ወሬ ሬዝ እንግዲህ ሱብሃንአላህ ማተምኑ ሰዎች ካላችሁ ጎግል ላይ ገብታችሁ እንግዲህ መረጃውን ማየት ትችላላችሁ ከእስራኤል የመረጃ እንግዲህ ማሰራጫ ጣቢያዎች ውስጥ ራሱ ገብታችሁ ዌብሳይቶች ውስጥ መመልከት ትችላላችሁ የሐማስን ጀግንነት በጠላት ሲመሰክርለት ይህ እንግዲህ ወላሂ የአላህ ተአምር ነው እንጂ ሌላ ምን ሊባል ይችላል ሱብሃንአላህ ይህን መረጃ ያወጣው እንግዲህ አይዲኤፍ ነው እንግዲህ የሐማስ ጥቃት ከተደረገ በኋላ እዛ የነበረው እንግዲህ ወታደሮች መግቢያ ነው ያጡ ሱብሃንአላህ እንግዲህ ሐማሶች የሚሰጣቸው ስም ሌላ ቢሆንም ነገር ግን ደግሞ መሬት ላይ ያለው እውነት ከዛ የተለየ ነው አላህም ከጎናቸው ነው ያለው ኢንሻአላህ አላህም ያገዛቸዋል ነስሩን ኢንሻአላህ በቅርብ እንደሚያደርግላቸው ሙሉ እንግዲህ ተስፋዬ ነው ከአላህ ማለት ነው ውድ የቻናሌ ቤተሰቦች እንግዲህ ለዛሬ የተዘጋጁት ቪዲዮዎች እነዚህ ነበሩ አብራችሁ ስለቆያችሁ በጣም ነው ማመሰግነው ለአላህ ብዬ ወዳችኋለሁ ሰላም አለይኩም